ያለ ድንግል ማርያም አማላጅነት ዓለም አልዳንም። ደግሜ ላለው ያለ ድንግል ማርያም አማላጅነት ዓለም አልዳንም። ዓለም አልዳንም። ወደዳችሁም ጠላችሁ ማልክና እንዴት ነው ያማለደችን ካላችሁ ጌታን ስለወለደች ነው አልኩ። መውለድና ማማለድ አንድ ነው። እመቤታችን ምልጃዋን ቆይ ምንድነው? በነገራችን ላይ ቆይ ይቅርታ፣ ምን ተምረሃል? ቴዎሎጂ ወይንም በአብነት ትምህርት ቤት አልፋል? ያብራሩልን። ፈተና እየፈተኑ ነው እርሶ ያሉት እንጂ ቆይ ተምረሃል አልተማርክም? ቅኔ ተማሪ ነኝ ላለ ሰው ይችን ቅኔ አምጥቶ ሰው እንደዚህ ማድረግ ሊቃውንት ባለበት ያነሳችሁት መስሎኝ ነው እንጂ እኮ ቅድም ዲያቆን ዮሐንስ ቤት እንደዛ ጽፎ ነበር እና እንዳውም እኛን ምንድን ነበር የጻፍከው ዲያቆን? እሱን ብትጠቅሰው እንዳውም ደስ ይለኛል። እኔ ማብራት እችላለሁ። እንደዚያ ሳይሆን ዲያቆን ቀሲስ በጣም ይቅርታና ቅድም ዲያቆን እሰማለሁ አይደል? ይቅርታ ውጭ ስለሆንኩም ጭምር ነው። ቅድም ዲያቆን ዮሐንስ ቤት ግን የማይሆን ኮሜንት ነበር ዲያቆን ጽፎ ያየሁት። አሪፍ ነው። እኔ አሁን እንደዛ ካልሆነ ግን ቅድም እኛን እንደ ካህዲ እርሶን ደግሞ እንዳማኝ አድርገው የጻፉት ነገር ነበር። ቅድም የሚያጻፍኩት ይሄንን ነው። ምክንያቱም ያለ ወላዲት አምላክ ምልጃ ዓለም አይድንም። ያለ ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም። ይሄ ማለት እንግዲህ ምንድን ነው ብለን ሊቃውንቱ እያሉ እንግዲህ ቅርታ ያደረግልኝና ማለት ነው ፊት እናንተ መናገር ነበረባችሁ ለማሉ ሊቅ ስለሚል ግን ምንድን ነው እኔ የሰራሁት ቪዲዮ ወይም የምናገረው ወይም የማምነውና እኔ ሪያሊቲ ነው ብዬ የወሰድኩትና የተማርኩት የማውቀው ድንግል ማርያም ባትወልደው ኑሮ ክርስቶስን ዓለም አይድንም ብዬ አምናለሁ። እንዴት ካላችሁኝ ደግሞ መወለድ ምንድን ነው? ድንግል ማርያም ሰማይና ምድርን አስታርቃለች። መላእክትና ሰው በአንድ ላይ ዘምረዋል። ስለዚህ ድንግል ማርያም አስታርቃለች። ማስታረቅ ደግሞ ይሄ ማስታረቅ ማለት እሷ መውለዷ በጣም እንትን ነው። ዲያቆን ስዩሜ ቆይ ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው ትምህርት ቶታሊ ስህተት ነው። አንደኛ በመጀመሪያ እንደው እንደሱ አይደለም ያልኩት እኮ መምህርዬ። ቆይ ከዚህ ጋር ታኮ የሚመጣ ነገር መኖር የለበትም። ይሄ ኢንቴንሽናሊ ምን የሚል ማጠቃለያ ይሰጣል? ዓለም ሄዳ ነው በምልጃ ነው የሚል ትምህርት፣ ዓለም በምልጃ ሄዳ ነው የሚል እና ያለ ወላዲተ አምላክ አማላጅነት ሲሆን በአማላጅነት እንዲያው ምልጃ እንኳ የዓለም መዳኛ እንኳ ቢሆን በምልጃ ዓለም የዳነ ዓለም አለ፣ እየዳነ ያለ ዓለም ስንል እንግዲህ የሰው ልጅ እያየን፣ ስለዚህ የዳነ አለ፣ እየዳነ ያለ አለ፣ ወደፊት ደግሞ ከቆጣ የሚድን ደግሞ አለ። ስለዚህ አንዳንዴ እንደዚህ ያሉ አገላለጦች የሆነ በመልካም ነገር ልንረዳቸው የምንችላቸው ነገሮች ይኖራሉ። ልናብራራ እንችላለን። ቅኔ ቢሆን አሁን ችግር አልነበረውም። ቅኔ ቢሆን በምስጢር አምጥቶ አራቆ ለሰሙ ይሄ ነው ወርቁ ግን ብሎ ማብራራት ይቻል ይሆናል። ይሄ ሃይማኖት ነው። ይሄ በፍጹም እንደዚህ ያለ ትምህርት በምልጃ ቢሆን ኖሮ ራሱ ክርስቶስ ባያማልደን ኖሮ ዓለም አይድንም ነበር ተብሎ ራሱ ስብከት አይሰበክም። እንደዚህ ያለ ትምህርት አንዳንዴ ወይ መረጃ እኮ መኖር አለበት እኮ። አሁን እርሶ ደግሞ ዲያቆን ነዎት ወይ ውዳሴ ማርያም ላይ ወይ መልከ ማርያም ላይ መልካ ኢየሱስ ላይ አንቀጸ ብርሃን ላይ መስተጋብ ላይ አርያም ላይ ክስተት ላይ የት ላይ ነው? አሁን ይሄ ቃል ትምህርት የለ በቅዱሳት መጻሕፍት የሌለ እንደዚህ ያለ አገላለጥ አይመጥንም። ለቲክቶክም ሆነ ለአደባባይ የሚመጥን ስብከት አይደለም ይሄ። እንደው እንደ እናቶቻችን ጽና ሃይማኖት ያላቸው እንደው ምስኪኖቹ ቢሉት አንደርስታንድ እናደርጋቸዋለን። ሚካኤል አምላኬ አንተ የፈጠርከኝ ጊዮርጊስ ታውቃለህ የሚሉ ሊኖሩ ይችላሉ። እነዚህ ሰዎች ይኮነናሉ ወይ ተብሎ ቢጠይቅ አረ በፍጹም። ምክንያቱም ጽና ሃይማኖት የሚባል ነገር አለ። የተረዱኝ አይመስለኝም እና አገላለጥህ አሁንም ቢሆን የሚጸን ነገር ስለመሰለኝ በቀጥታ ከኢብ ጋራ እስኪ ዲስከስ አድርጎ ኢብ ቀጥል። አይ ቲንክ ከዚህ ጋር የተያያዘ ጥያቄ ልጠይቅህ ነው የሚመስለኝ። ምናልባት ቀሲስ በጣም ይቅርታ ቀሲስ። አይ ቅድም እኮ ዲያቆን ስዩም ቅድም እኔ አሁን ከስርም አንዳንድ ኮሜንት ታግ እያደረጋችሁኝ እያየሁ ነው ማለት
ክርክር እንዲፈጠር ምናምን አይደለም የኔም የማንም ፍላጎት የዲያቆን ስዩም እንደዛ ሳይሆን ያልተረዳዳነውን ነገር በቃ የአንድ የቤተክርስቲያን ልጆች ስለሆን አባቶችም መምህራንም ባሉበት እንድንተራረም ነው። ዲያቆን ዮሐንስ ቤት ቀሲስን ካልጠየኳቸው ምናምን አለ ዲያቆን መጥቶ መጨረሻ አካባቢ ነው ያየሁትኝ እና እየጻፈው የነበረው ኮሜንት ትንሽ እኛን የሆነ በመፈረጃ አይነት ወደዳችሁም ጠላችሁም አይነት ነገር ያለ ድንግል ማርያም አማላጅነት አይለማይድን እንደዚህ ነገር ነው የጻፍከው ዲያቆን እና ሶ ኤቭም ሲጠይቅ ወይም ብሩክ እሱ ነገር እንዴት ተረድተው ነው ትንሽ ቬግ ነው አገላለጹና ምን ለማለት ነው ብሎ ነው የጠየቀህ። ለዛ ነው የሚያነሳውት ቅድም ላይ በተደጋጋሚ ይህን ነገር ስጽፈው ስለነበር ነው ወንድሜ እና እንደዛ ነው ጉዳዩ የማቀሳሰር ወይም ደግሞ እንትን ማለት አይደለም። እንደዛ አትዩት። ምክንያቱም ቀሲስን እየጠየቃቸው እየተግባባን ምናምን እንደዛ ነው የመጣ ነው እና ጉዳዮችን የማጥራት ነገር ነው። እንደዛ ነው። እኔ እኮ እያልኩት ያለው እኮ አማርኛ ነው እኮ እኔ እያልኩ ያለሁት ክርስቶስ ከድንግል ማርያም ባይወለድ ኑሮ ዓለም አይድንም ነበር አልኩኝ አይደለ? ከዛ በኋላ ክርስቶስ ደግሞ መወለዱ ከድንግል ማርያም ድንግል ማርያም ደግሞ ክርስቶስን መውለዷ እርቅን ፈጠረችልን፣ እሷ አስታረቀችን። ስለዚህ ማስታረቅ ደግሞ ማዳን ነው። እኛን በማስታረቋ አድናናለች እኮ ነው እያልኩ ያለሁት እኮ እንጂ ያለ ድንግል ማርያም ማለት አይድንም የሚል ነገር አላልኩም እኔ። ብሩኬ ትቀጥላለህ። ይቅርታ። አይ ግን ቅድም ኮሜንት ላይ የጻፍከው እንዲህ የሚል ነበረ። ወደዳችሁም ጠላችሁም ነገር ብለን የጀመርከው ያለ ድንግል ማርያም አማላጅነት ዓለም አይድንም ብለን የጻፍከው ትዝ ካለ ተሳስቻለሁ? እንደሱ ብዬ ነው የጻፍኩት? አሁን እንደዛ ነው። እኔ እንግዲህ ኮሜንት ላይ ያየሁት ምናልባት ከስር ያላችሁ ታግዙ። እሺ ምንድን ነው ያልከው? ችግር የለውም ባይዙ እንደዛም ባትል ምንድን ነው ሐሳብ ክንገር ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ ሁላችሁም ያላችሁ ክርስቲያኖች። ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች በዚህ ጉዳይ። ይህ ምንድን ነው? እንዲያው ታከን የምናልፈው ነገር አይደለም። በዚህ ጉዳይ እንዲያው የሆነ ነገር ከተናገራችሁኝም ተናገሩኝ። ግን እኔ የምናገረው ነገር ዲያቆን አማላጅነቷን እኮ ኧረ ዲያቆን ወንድማችን አናምን ዲያቆን አማላጅነቷንማ እኮ የሚክድ የለም። የአማላጅነቷን ሳይሆን መጨረሻ ላይ እስኪ የሰራው ቪዲዮ እስቲ ክፈትልን እስኪ የቢዛ ላይም ገልጸው ከሆነ እኔ ዲያቆን ዮሐንስ ቤት ጽፍ የነበረውን በትክክል ደጋግመህ መጨረሻ ልንወጣ ስንል ስላየሁት ነው። እና ትልቁ ጉዳይ ምንድን ነው መሰለህ ወንድም አለም፣ አሁን አንተ እንትን ማለት ሳይሆን በቃ የተሳተ ግንዛቤ ካለ እንድንተራረም ቢኛም ያልተረዳነ ነገር ካለ እንደዛ ነው እንጂ ሌላ ነገር አይደለም። ቪዲዮ ካለ ግን ቢከፈት አይ ቲንክ አሪፍ ይመስለኛል። ያለ ድንግል ማርያም አማላጅነት ዓለም አልዳንም። ደግሜ ላለው ያለ ድንግል ማርያም አማላጅነት ዓለም አልዳንም። እንግዲህ ድንግል ማርያም የቱ ጋ ነው ያማለደችን ስንል ድንግል ማርያም ክርስቶስን ስትወልደው አማልዳናለች። ሰማይና ምድርን አስታርቃለች። ሰውንና እግዚአብሔርን አስታርቃለች። አያችሁ፣ ይሄ መልጃ ማለት ነው። ይሄ መልጃ ማለት ነው። ስለዚህ አሁን ድንግል ማርያም ባታማልደን ኖሮ ዓለም አይድንም ነበር ማለት ነው። ምንድነው የድንግል ማርያምን ክብር ከፍ አድርጓት እንጂ ክብር ለድንግል ማርያም። ድንግል ማርያም ባትኖር ከሌላ ሴት ይወለድ ነበር ለምትሉት መልሱ ሌላ ሴት የለም ነው መልሱ። ምን አገባህ አይደለም፣ ምን አገባህ አይደለም። በዚህ ዙሪያ ቆባችሁን አድርጋችሁ ብዙ ተከታይ ስላላችሁ የምታወሩ ሰዎች ተረጋጉ። ሚዲያው ቅርባችሁ ስለሆነ የምታወሩ ሰዎች ተረጋጉ። ኦርቶዶክስ ከሆናችሁ ነው ራሳችሁን ጠይቁት። ስለዚህ ድንግል ማርያም ባትኖር ከሌላ ሴት ይወለድ ነበር ለምትሉት ሌላ ሴት የለም። አባ ሕርያቆስ በቅዳሴ ማርያም ላይ ምን ይላል? እግዚአብሔር ምስራቁንና ምዕራቡን ሰሜንና ደቡቡን አሻተተ።
እንዳንቺ ያለ አላገኘም። የአንቺን መዓዛ ግን ወደደ፣ የሚወደው ልጁን ወደ አንቺ ሰደደ ይላል። ስለዚህ ድንግል ማርያም ባታማልደን ኖሮ ዓለም አይድንም ነበር። መወለዱን ሁላችሁም ታውቃላችሁ። መወለዱን የማይክድ ሰው የድንግል ማርያምን ምልጃ ሳይወድ በግዱ ይቀበላል። ሉቃስ ምዕራፍ 2 ቁጥር 7 ላይ ማየት ትችላላችሁ። ስለመወለዱ ብዙ ነገር አለ፣ መዘርዘር አያስፈልግም። መወለዱን በብዛት ስለምታምኑ መውለዷን እኮ እናንተ እኮ መውለዷን ትቀበላላችሁ፣ ግን እሷን ከፍ ላለማድረግ የምትጣጣሩት ነገር ጥሩ አይደለም። በዚህ ጉዳይ አስረግጬ ነው የምነግራችሁ። ስለዚህ ከዚህ በኋላ እናንተ ክርስቲያኖች እያደመጣችሁ መሄድ አለባችሁ ማለት ነው። በዚህ ጉዳይ የምትናገሩ ሰዎች ደግሞ አደብ ብትገዙ ጥሩ ነው። ራሳችሁን ብታዩ ምን ችግር አለ? አላውቅም ማለት እኮ ማንንም አልገደልም። ይቆየን። ልናነጋገር የነበረው እሱ በነገረ መስቀሉ ነበረ። ነገረ መስቀሉ በመጽሐፍ ቅዱስና መስቀል መውለድ ማለት ማማለድ ነው እኮ አላልኩም። እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳንም። ወደዳችሁም ጠላችሁ ማልክና እንዴት ነው ያማለደችን ካላችሁ ጌታን ስለወለደች ነው አልኩ። መውለድና ማማለድ አንድ ነው። እመቤታችን ምልጃዋን ቆይ ምንድን ነው? በነገራችን ላይ ቆይ ይቅርታ፣ ምን ተምረሃል? ቴዎሎጂ ወይንም በአብነት ትምህርት ቤት አልፈሃል? እኔ በአብነት ትምህርት አልፌያለሁ። ምን ተምረሃል? ለምሳሌ የው መሰረታዊ ትምህርቶች አይዘረዘሩም። ከዛ ቅዳሴ፣ ዜማ፣ የው ሰዓታቱ አለ፣ ቅኔ አለ። ቅኔ ተምረሃል? ቅኔ ተምሬያለሁ። ያው አሁን ላይ የተሟላ ቅኔ ባናደርግም ግን ተማር። እሺ፣ ከምልጃ ጋር የተያያዘ አንድ ቅኔ ጉባኤ ቃና ነግረህና ትፈታልኛለህ። ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑ ንስዕድ ወናንቃድ ውሃ። ይችን እስኪ ፍታለኝ። ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑ ንስዕድ ወናንቃድ ችን ጋር የተያያዘ ምልጃ ነው። ባይዘ የእመቤታችንን ምልጃ የሚያሳይ ይስጡትና ያብራሩልን። ፈተና እየፈተኑ ነው እርሶ ያሉት እንጂ ቆይ ተምረሃል አልተማርክም? ቅኔ ተማሪ ነኝ ላለ ሰው ይችን ቅኔ አምጥቶ ሰው እንደዚህ ማድረግ ሊቃውንት ባለበት ስዩሜ እኔ እውነት እንደ ፈተና ከወሰድከው በቃ ተዋለኝ። እኔ ኪዳነምህረት እንደዛ ቆይ ዲያቆን ስዩም አንዴ እኔ የፈለግኩት ቀጥሉ ክርስቶፎሮስ ወይንም ከአንዳችሁ ጋር ሊቀ ሊቃውንት ማቆንም አሉ መምህርን ማቆም አሉ። ቀጥሉ ግን ረጋ ብለህ አዳምጥ። እኔ ይቅርታ አድርግልኝና በጣም አሁን ባስተላለፉ ቪዲዮ ላይ እንዳለ ሲሪየስሊ ዲቤት እንዳትገባ አደራ። በዚህ አጋጣሚ በታምር ግድ የለህም አብረህ ከኛ ጋር እየተማማር ከአንድ ዓመት ከሁለት ስድብ እኮ አያዙ ገድል አያስፈልግም እያሉ ሲያወሩ የነበሩት እንዳላስወርድ ገድል አያስፈልግም ያሉት እርስዎ ነው። እኔ እርስዎን ለመናገር ስዩም የቆይ እኔ ጋር ቀልድ የለም። እኔ ጋር መላከ ገነት ይቅርታ ስዩም ባይወርድ ጥሩ ነበረ። ባለህበት ሆነ ስማኝ ወንድም አለም፣ እንደው ላስቸግርህ ያለህበት ላይ ሆን ከተቻለ ግን ብትመልሱት ወንድም አለም አንዴ ተመለስማ። አንዴ እንዴትም አድርጋችሁ መልሱት። ኦኬ ነው እንዴ? ወንበሩ ተፈልጎ ነው። ባለህበት ሆነ ስማኝ እንግዲህ አውስ
ወንበሩ ያው ሌላ ተተክቶበታል። አዎ አይ ተፈልጎ ገባኝ። ለባለ ወንበር ተፈልጎ ነው። ባለበት ሆነህ እንደው አንድ ነገር ልበል ወንድም አለም ቤተክርስቲያን ልትወዳት ከሆነ ቆይ የለም እንታይ ቆይ አይ ይሰማኛል። ኋላ እመጣለሁ። አይ ሌላ ሰው ወጣ፣ እንደውም በሌላ ሰው ይገባል። ከአንዳቸው ላይ ተኩትና እንደው ምክራችንን ያክን ቀረብ ብሎ ቢሰማን ብዬ ነው። ናማ እናቴ ና ወንድም አለም እንዲህ አይነቱን ወንድም ተንከባክቦ መያዝ ነው። ስዩሜ እንኳን ደህና መጣ። አንድ ነገር ማለት እፈልጋለሁ ወንድም አለም ቤተክርስቲያንንም ወላዲተ አምላክንም የምትወዳት ከሆነ ምንድነው የሚባል ስለ ፍቅር ምን ይቅር ይባላል? እንደው ከተራ ከሎጂክ ተረት ልጀምር ብዬ ነው። ከዛ ቀጥሎ ግን ወንድሜን የሚያስተው ከሆነ ስጋም ቢሆን ምን ያለለም ነበር የሚለው ቅዱስ ጳውሎስ ስዩሜ ስጋ አልበላም አይደል? ወንድሜን የሚያስተው ከሆነ መልካም። ስለዚህ እንዳው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው። አንዳንዴ ዝም ብለው ሰዎች አውቀው ይገፋፉንና ስሜታዊ አድርገው ያናድዱናል። ይገርምሃል፣ አናደውን ስንገባ በቀኝም በግራም የራሳቸውን አሰላለፍ ያሳምሩትና ባዶ አድርገው ይሸኙናል። ከዛ ኦርቶዶክሳውያን በሙሉ የተሸነፉ ነው የሚመስል። ዲያቆን ስዩም ተሸነፈ የሚል የለም። ዲያቆኑን አሸነፍ ነው ይባላል። የትኛው ዲያቆን? አዲሳት ቆይ አይ እንደው እንዳጠቃላይ ነው ዝም ብሎ ይሄ ጠቅላላ የሽማግሌ ግን ማውራት ያለበት የሆነ ነገር ሲናገሩ እየሰማሁት ነው። እኛ ደግሞ ትንሽም ቢሆን በዛ ስላለን የገባኝ ነገር ስላለ ቀጥታ አሁን እኔ ከሆነም ጥያቄ ይሁንልኝ፣ ጥያቄዋን ብቻ ምንዋን ካሉ ወለዱ በቃ ተው። አይ ወንድም ማለት እኔ እኮ የትትና አድርጌው ነው እኮ በዝምድና እንዲህ ልስልስ ያደረኩት። አንተየዋ አንዳንዴ ለስለስ ብሎ ሰው ሀሳብ ሲሰጥ ጠፍቶት አቅጣጫው መንገዱ ጠፍቶት ሳይሆን ሊያስታምመን ፈልጎ መሆኑን መረዳት ያስፈልጋል። ዲያቆን አይደለህ እንዴ? ዲያቆን በዚህ ልክ ፈሊጥ ካልገባውማ አሁን ይሄ ቲክቶክ እንደሚፈቅደው ፍልጥ ይዘን አንመጣም። ነውር ነው። አሁን ለዲያቆን ፍልጥ አይገባውም አይደል? ፈሊጥ ነው። እሺ ብሎ ነው የሚሰማ የመጀመሪያው። አሁን እኮ በቃ አልደረስክም ማለት ነው። ለመጠየቅም ለመጠየቅም ብቁ እየሆንክ አይደለም ማለት ነው። አዳምጥ። አሁን እምልህ እንዳጠቃላይ በዘመድ ሂሳብ እያዋራው ያለሁት ይሄ አጋልጦ ላለመስጠት አሳልፎ ላለመሸጥ ነው እንጂ ስተት ነው እኮ ሙሉ ሂደትህ እንቅስቃሴ በሙሉ ስተት ነው። ግን እንደዛ ስለማይባል ነው። በመምህር ደረጃ መምህር ለደቀ መዝሙሩ ሙሉ አታውቀውም አይልም። ጎበዝ እንዴ በጣም ጥሩ ሞክረሃል፣ ይችን ብታስተካክላት ስለሚል ነው እያስታመምኩ ያለሁትና ጭራሽ አንተ ደግሞ የእውነት የዝምድና ትግል አረከው። እንደዛ አይደረግም። የጓደኛ ትግል አታርገውና አሁን የምትሰማኝ ከሆነ ድጋሚ ልሞክር፣ ካልሆነ ይቅርታ አስተካክሉኝ። በቃ እንደሱ ነው የሚባል። እኔ ምርር ብሎ መምጣትም አልወደው። ማንንም ሰው አስታሞ እንዲያው ቀስ እያደረጉ በዘመድ ሂሳብ ማውጋት ስለምወድ ነው። እና ይችን እንደ ወግ አድርገው ሰዳትና ዲቤት አደራ በምንም አይነት መንገድ እንዳትሞክረው። እኛ ራሱ ማንሞክረው ለምን እንደሆነ ታውቃለህ? እኛ ቄሶች ነን። እንዲያው ተራ ስድብ ሲሳደቡ መልሶ ተራ መልስ መስጠት ስለሚጨንቀን በስማም ብለን እንዳንወርድና ቄሱ ጥለው ፈረጠጡ እንዳይባል በልካቸው ሰው የምንልክ ወደን አይደለም። አንተም ደግሞ ያው እኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። ላንተ
ልክ ነው። ይሄ ወላዲተ አምላክን በሚወድ የቆሎ ተማሪ ደረጃ ምንም ሁሉ ብለን እናብራራለን። ምንም ሁሉ ብለን ግን እቺ አስታውሳለሁ ነፍሳቸውን ይማር በረከታቸው ይደርብንና የአንድ አባት ስብከት ናት። ያለ ወላዲተ አምላክ አማላጅነት ዓለም አይድንም። በቃ ተጨማሪ ስብከት የለቻቸውም። እንወዳቸዋለን። መልካም ሰው ነበሩ። እንዲያውም በዝምድናም ሳንጠጋጋ አንቀርም ይመስለኛል። የእሳቸው የግል ስብከት ናት ይቺ። በቃ ሄደዋል፣ ይዘዋት ሄደዋል። ፍቅራቸውን ሲገልጡ ኖረዋል። ለአንተ ግን አትሆንም። አሁን በዚህ ዘመን መጻሕፍት ተጽፈው ይሄ ምጣድ የሚያህል ስልክ በሙሉ በስንት ሚሊዮን የሚገመቱ መጻሕፍት ይዞ መጽሐፋዊ ሐሳብ የሚያረታ እንዲሁ ሲሰማ ለጆሮም ለሁሉም ይጣፍጥ መልስ ሲሆን ነው የሚያምረው እንጂ ወደዳችሁም ጠላችሁም ወደድንም ጠላንም እያልክ እኮ አሁን እዚሁ ቁጭ አድርገህ ስታሸረን ቅድም ሄታ አባቱ አያ እንዲሁ ሊቃውንቱ ሁሉ ማለት ሰው እኛንም እንደ ሊቅ ቆጥረንና ሌሎቹን አላልኩም እኔን ማለቴ ነው እንደ ሊቅ ቆጥርና ሊቃውንቱን ሰብስቦ እኮ አንጫጫቸው እንዳይባል ጭምር እንዲያው ወደድንም ጠላንም አንተ ባልከው ልበልና ያለ እመቤታችን አማላጅነት ዓለም አይድንም የሚለው አይባልም። ያ ማለት የኢየሱስ ክርስቶስ መምጣት የኢየሱስ ክርስቶስ ቤዛነት ደሙ ዋጋ ሁሉ ዜሮ ባዶ ሆነ ማለት ነው። እሷ ባትወልደው አንድንም ነበር። እሱም ሌላ እንዲያው ብዙ ያስኬደናል እንጂ እሱም ቢሆን መንገድ ያበላሻል። ከዛ ባሻገር ቅድም እኔም ታች ነበርኩ መምህር ዮሐንስ ቤት ትምህርት ሲሰጥ ቆይ እስቲ አንተዬ ኧረ ተው ጣፈው ቅድም ስታወጋ አልገባንም አይደለም ጣፈና ያዘው ተው ያው አሁን ታች ያሉት ኮሜንት ባይዘጋም እንደሚሉት አውቃለሁ። ለምሳሌ እንዲሁ ስገምት የጅብ ችኩል ቀንድ ይነክሳል ሊሉ ይችላሉ። ሰው ክፉ ነው። ስለዚህ ቀስ እያሉ እና መምህር ዮሐንስ ቤት ነበርኩ ታችሁኝ እያየው ነበረና ኮሜንቶችን ስትጥፍም እያየው ነበረ። እንዲያውም ክርስቶፎሮስ አነሱት እንጂ እድሉ ተሰጥቶኝ ስገባ ይህን ጭምር እንደ ኮሜንት ዝም ብዬ ሰጥቼ አልፋለሁ ብዬ ነበረ። በዛ ልክ እኮ ነህ። እኔ አሁን ስሜታዊ ስንሆን ከዚህ በላይ ሁሉ እንላለን። ይኸው አንተን እንኳን እየተቆጣሁ አይደለ እንኳን ሌላ የሚያናድድ ሰው አግኝተን ግን ቢሆንም እንዲሁ አብዝተን የሚያናድድ ነገር ካጋጠመን ባንኖርስ ጥለነው ውልቅ። ይዋን ሰሞኑን እኔ የለሁም መጋቤ ብሉይ የሉም ቅድም መላከ ገነት እያልኳቸው ነበር። አልነበርንም። ለምን እንዳልነበርን ታውቃለህ? አንደኛ መሰረታዊ የሆነ ትንሽ መስራት ያለብን ስራዎች ነበሩ ተከፋፍለን እነሱን እየሰራን ከዛ ባሻገር ግን ይገርምሃል ሜዳው ላይ የሚሳደበው በዛና እዚህ ሁሉ ዘላን መሃል አብረን ከምንሰቃይ እንደው ዞር ብለን ብናየውስ ሲብስ እየመጣን ብንቆጣስ ወደሚለው ዙረን ነው። ከቤት ከፍተን ታብታብ አርጉ ማለት በጣም ምንድነው ይሄ በወረደ ቋንቋ ሲገለጥ ሼም ነው አይደለ? ያንን ላለ ማለት ማስተማሪያ ደቂቃ መድበን ለማስተማር ምቹ አልሆነ አለ። ኦኬ በልካቸው ይሰዳደቡ እስቲ ትንሽ ቀን ዞር እንበል ብለን ነው። አየህ ልክ እንደዚህ አንተም ለትንሽ ቀን ይሄ ምንጫጫውን ሰው እስቲ አናደው ዞር በልና ማርያምን ከዛ እጥፉ ነው የሚመጣ ይሄ ምናምን ፎሎወር ምንትስ የምንለው ልክ ስትመለስ ስዩም የመጣ ብሎ እኛ ሁሉ ነው የምንመጣው። ለትንሽ ቀን ግን እንደ ቀኖና ዝም ለአንድ 3 ቀን እስቲ ዝም በላቸው ይንጫቸው። በቃ ይሄ አንደኛ እንደው ይሄ መወደድ አንዳንዴ ምንድነው አፍቃሪን እኮ በደንብ ልቡን ለማነሳሳት ዞር ይባላል። ስልክም ይዘጋል አይደል አልፎ በቃ በዛ ልክ ሰደውና ዞር በል። ከዛ ውጪ ግን ሐሳቦች ልክ አይደሉም። እኔ እውነት ደግሜ ልንገርህ በአማርኛ እመቤታችን ባታማልድ እንዳሉት የንታ ወለደ ሌላ ነው ሰአለ ሌላ ነው። መውለድ ሌላ ነው፣ መለመን ሌላ ነው፣ ማስታረቅ ሌላ ነው፣ ስራ መስራት ድርሻን መወጣት ሌላ ነው። ከዚያ ባሻገር እሷ ባትኖር ከማን ይወለድ ነበር? እንዴት ይመጣ ነበር? እነዚህም ሌላ ጥያቄዎች፣ ሌላ ሰፋፊ ርዕሰ ጉዳዮች ናቸው። እንዲህም የሚል ሐሳብ ጭራሽ ከአንድ ክርስቲያን ማለት ከአንድ ዲያቆን አንጠብቅም። አቅቶት መጠየቅ የሚፈልግ ከሆነ አሁን እንዲህ አይነት ጥያቄ የሚጠየቁ መምህራን አሉ። ከመምህራን ዞር ብሎ ይጠየቅና በዛ በኩል ነው የሚመስለው እንጂ እንዲህ ቀጥታ ይዞ አይመጣም።
እንደ ቀጥታ ዝም ብለን ይዘን ስንመጣ እንዳንዴ ለራስ መጠበቂያ ብለን የገዛነው መሳሪያ ሁሉ ሜዳ ላይ ተይዞ ይወጣ ነበር እንዴ? በዚህ በገበሬኛው ዘመን አሁን ከተማ ስለሌለ በምንም ኤግዛምፕል ላስረዳ አልችልም። ገጠር አሁን ማሳ ለመጠበቂያ ሊሆን ይችላል። እኔ የሆነ መሳሪያም ሽመልም ቆንጨራም ሊኖር ይችላል። ግን ትምህርት ቤት ስንሄድ ይዘነው አንሄድም። አይ በተስኪያን ሲከድ ይዘነው አንሄድም። ለምን አይሄድማ? ሰዓት አለው። ማታ ኮሽ ሲል፣ ሌባ ሲመጣ፣ ዘመቻ ሲኖር ወዘተ አይደለ? ልክ እንደዛ ሁሉ እንዲያው አሁን እነዚህ ጥቃቅን ጥያቄ ሆነው ግን ለጠላት በር የሚከፍቱ ጥያቄዎች፣ አንደኛ ውሃ የማያነሳ፣ ሁለተኛ ጠላት የሚያስገባ ጥያቄ በዚህ አይነት መንገድም መቅረብ የለበትም። ሲቀጥል ደግሞ ቅኔም አቅርበው ለምነው ጥያቄም ጠይቀው በብዙ መንገድ አልሆን ብሎ እንደገና ደግሞ መልሰህ ማን ይሙት አሁን በዚህ ልክ አላብራሩም ነበር እንዲህ አልሆነም ነበር ብለህ ለመተቸት እኔ አሁን መሀል ላይ ባልገባ አንተም ልትንፈራገጥ እሳቸውም ሊያስረዱ ሰዓት ልናባክን ነበር ማለት ነው። የአሁኑ አንደበትህንም እንዳትደግማት ማለት አሁን እንደዚያ ብትቀጥልም እንደሚሉ ታውቃለህ። ኮሜንት ላይ ታች አቅሙን አያውቅ ነው የሚሉ ሰዎች፣ ሰው ክፉ ነው። ያን አይተህ ከምትበሳጭ እንዲህ ብናደርገው ሸጋ ነው ለማለት ነው። የሽማግሌ ምክር ነው። በትምህርት ደረጃ ሲሆን ደግሞ ለብቻ ስልኬን ወይ አሁን ልስጥህ ወይም ቦክስ ላይ ላስቀምጥልህ፣ ደውልና በደንብ መማማር ይቻላል። መጋቢም አሉ። እንዲያው መቼም ያለንን መወርወር አያቅተንም እና በዚያ መንገድ እንማማር ለትምህርቱ ለቃለ እግዚአብሔሩ። ለዚህኛው ግን እንደ ምክር ይሄ ቢበቃ። ሌሎችም በነገራችን ላይ ስዩሜን ስነግረው ሁላችሁም አሁን እዚህ ብዙ አቡኖች አላችሁ፣ ብዙ መምህራንታችሁ ናችሁ፣ ብታስተካክሉን አላችሁ። እህት ወንድሞች በቃ ካልጳጳስኩ እንዲያው ሁሉን ካልሆንኩ የምትሉን እግረ መንገድ ይሄ ምክር ለአጠቃላይ ለሁላችንም ነውና የጋራ አድርጋችሁ ስሙኝ። አመሰግናለሁ። ቃለ ሕይወት ያሰማልን። ሊቀ ሊቃውንት ቃለ ሕይወት ያሰማልን። ክርስቶፎሮስ ፕሮግራም ሙርምራ ወንድማችን ታላቁ መጋቤ ብሉይ አይመረ መዝሙረ ያሬድ ሁላችሁንም ሰላም ብያለሁ። አሁን የገባችሁትን ክርስቶፎሮስ መዝሙር አለ እንዴ? ኦኬ አለ ከታች መዝሙረ ዳዊት አለ። መዝሙረ ዳዊት መዝሙረ ያሬድ ሁላችሁንም ሰላም ብያለሁ። ሁላችሁንም ሰላምታ አላቀረቡም። ያው ድንገት እኔ አለፍ ስል ነው ድምፅ ስሰማ ምንድን ነው እየነገ ገባሁኝ ኮሜንት ስሰጥ ቀጥሉ እና እንትኖቹን ሀሳቦችን ምናልባት እንደዚህ አይነት ሰዎችን በአግባቡ ማቅናት ቅንነትም ጤነኛ ተግሳጽን መስጠት አስፈላጊ ስለሆነ በዚህ ጉዳይ ላይ ስዩሜ በቅንነት እንድትሰማ ነው አሁን የሚያስፈልገው ማለት ነው። ሀሳብን ሳንረዳው ቀርተን አይደለም፣ ምን እንደፈለግ ስላልገባን አይደለም። ግን አንተንም የሚሰሙህንም ሊጎዳ የሚችል ነገር ቤተክርስቲያንንም ሊያስነቅፍ የሚችል ነገር ስላስተላለፍክ ይሄ በዚህ መንገድ ይስተካከል። አስተካክልና ከቻል ቁጭ ብለህ የጎደለ ነገር ካለ ተመረህ አስተካክለህ ሰብስታንሱንም ሀሳቡንም ትምህርቱ እውቀቱንም ዘዴውንም ማስተላለፊያ ዘዴውንም ሁለቱንም ተመረህ አስተካክለህ ቤተክርስቲያንን አገልግል። የሁላችን እናት ቤተክርስቲያን እምነቱ የጋራችን ነው። በእውቀት እስከተሰራ ድረስ በእውነት እስከተሰራ ድረስ ቤተክርስቲያን ይጠቅማል፣ የሚሰሙህንም ይጠቅማል፣ አንተንም ለበረከት ለክብር ያበቃል። ችግር የለውም። አሁን ያልከው ግን አንድ ሰው አይደለም እየተቃወመ ያለው፣ መምህራን ናቸው እየተቃወሙ ያሉት፣ ትክክል አይደለም እያሉ ያሉት። አንድ ሰውም አንድ መምህርም ቢሆን ትክክል አይደለም ሲልህ ቆም ብለህ ምንድን ነው ማለት መቻል አለብህ። የቤተክርስቲያን ሰው ከሆን መምህራን ናቸው። መምህራን ሲያናግሩ በአግባቡ የኔታ ምንድን ነው ያጠፋሁት፣ ምን ላስተካከል፣ ምን ማድረግ ነበረብኝ ብለህ መስመር ማስያዝ አለብህ ማለት ነው። አሁን ጌታን መውለድና ማማለድ ቅድም ወለደና ማለዳ ደና ደን የተገናኘብን ያሉት ሊቀ ሊቃውንት ቀለመወርቅ ደግሞ ያው ሳለና ወለደ አሉት። ተለያየ፣ እንዲያውም ሩቅ ሆነ ማለት ነው። ሀሳቡም የዚህን የፊደሉን የለንና የደን ያህል ርቀት አለው ሀሳቡ ራሱ ማለት ነው።
ይሄ ደግሞ ቁጭ ብሎ በትምህርት የሚገኝ ነው። ትምህርት ካለህ ይሄ ችግር የለውም። ትምህርት ባይኖርህም ደግሞ የቤተክርስቲያን ሰው ከሆንክ ረጋ ማለት መልመድ አለብህ ማለት ነው። ሀሳብ ሲሰጥህ ተራ ሰው እንኳን ሀሳብ ሲሰጥህ ማንኛውም ምዕመን ሀሳብ ሲሰጥህ ረጋ ብለህ መለስ ብለህ ምንድን ነው ያጠፋሁት ማለት ነው መልመድ ያለብህ ማለት ነው። የምታስተካክለውን አንድ በአንድ መንገድ ይቻላል። ይሄን አስተካክል ተብሎ ማለት ነው። ግን ዘሆል ዳይሬክሽኑ አቅጣጫው ትክክል አይደለም። አቅጣጫ ነው። አሁን የሳትከው አቅጣጫ ነው። አቅጣጫ መሳት ደግሞ አንድ ነገር መሳት ማለት አይደለም፣ ብዙ ነገር ማበላሸት ነው። ሰው አቅጣጫ ከሳተ መጀመሪያ አቅጣጫ አስተካክል ተብሎ ነው ከዛ በኋላ እንዴት መሄድ እንዳለበት የሚነገረው ማለት ነው። አቅጣጫ ማስተካከል ፈቃደኛ አይደለም ማለት ብዙ ሊርቅ ይችላል ማለት ነው። እሱን ነው አስተካክል የተባለ። እኔ በቅንነት ብታየው በመጽሐፍ ቃልም ደግሞ ትእዛዛት አሉ። ላንተ ካልከበደህ በግልጽ ተግሳጾች አሉ። ከእናንተ እያንዳንዳችሁ ወይም ሁላችሁ አስተማሪዎች አትሁኑ የሚል ግልጽ ትእዛዝ አለ። ለመስማት የፈጠንህ ለመናገር ደግሞ የዘገየህ ሁን የሚል ግልጽ የመጽሐፍ ቃል አለ። ይሄንን ቃል ስንተረጉመው አንተ ያደረግከው ችኮላ ለመናገር ለመስማት ነበረ መሆን የነበረበት። እንደዛ ነበር እንድናይ የነበረው፣ ራስህን ለመከላከል ሳይሆን ጥፋትህን ለማየት እድል አገኘው። ስለዚህ ንገሩኝ በደንብ ልስማ፣ በጣም ጥሩ ነው አባቶቼ ወደ ማለት ነበረ እንዲመልስህ። ቀድሞም አልተጠነቀቅኩም ነበረ፣ አሁን ተጠንቅቄ እሰማችኋለሁ፣ አርማለሁ፣ አስተካክላለሁ ለማለት እድል የሚሰጥ ነገር ነው እኔ ያየሁት ማለት ነው። ስለዚህ ይሄንን አስተካክለ እናግዛለን። እኛም የያዝናትን ነገር እንሰጣለን፣ ከአንተ ያለችትን ነገር እንማራለን። የግዲያው በመጽሐፍ ምንትብከ ዘይነሳይከም ካልከ ተብሎ ተጽፏል። ከሌላ ያልተማርነው ነገር የለም። ከአባቶቻችን ከሰው ቀርተን ነው። ዛሬም ከሌላ እየተቀበልን ነው፣ ከመጽሐፍ እየተቀበልን ነው። ከአንተም ያለውን እንወስዳለን፣ ከኛ ያለውን ደግሞ እንድትወስድ በቅንነትና ፈቃደኝነት ሀሳብ እንሰጣለን። ሃይማኖት የሚባለው ይሄ ነው። የሃይማኖቱ መንገድ ይሄ ነው ማለት ነው፣ ትክክለኛው መንገድ። ስለዚህ መምህራን አሉ፣ ወንድሞች አሉ፣ በጣም በቅንነት እነ መዝሙር እነ ታላቁ አሁን መምህራን ቀጥታ የምትሰማቸው ሰዎች ብቻ ሳይሆን በጣም በዘዴ ማደንቃቸው ሰዎች እነ መዝሙር የሚደክሙት ድካም አልፎ አልፎ ያለው እኔ ብዙ ወጥቻለሁ። አሁን ከቲክቶኩ ግን አልፎ አልፎ ስገባ ድንገት ሳይ የሚሆነው ነገር በጣም የሚደንቅ ነው። እነ ኢዮባ የሚያደርጉትን ነገር እና አክሊል የሚያደርጉትን ነገር በሰብስታንስም በዘዴም ብዙ ያስተምራል። እኔ ብዙ ነገር ነው የምማረው በየቀኑ ማለት ነው። ስለዚህ ይህንን አስተካክል በቅንነት። እኛ ሌላ ነገር ማንም ሰው አንተን እንዲህ ነው እንዲያ ነው ለማለት አስተያየት የሚሰጥ የለም፣ አንፈልገውምም። ግን አንተን ይረዳል፣ ቤተክርስቲያንን ይጠቅማል፣ ሰሚን ደግሞ እንዳይሰናከል ይከላከላል ብለን ያመንበትን አስተያየት ነው እየሰጠን ያለ ነው። ምናልባት ስህተቶቹ በዝርዝር መቅረብ ካለባቸው ድምፁ ስለተሰማ እያንዳንዱን ነገር ይሄ መባል የነበረበት እንዲህ ነው፣ ይሄ መባል የነበረበት እንዲህ ነው እየተባለ ሰሚው ብዙ ስለሆነ የሰማው ሰው ምን ስህተት ሰርቶ ነው በዚህ ንግግሩ ምንድን ነው ያለው ችግር የሚል ሰው ጠያቂ ካለ አንድ ባንድ እያነሳን ማስተካከል ያለባቸውን ነገሮች ብንነግረው ጥሩ ነው። ቅድም ሊቃውንት አንስተዋል። ኮምፕሌክስ የሆነ አለፍ ያለ ነገር ለምሳሌ እመቤታችን ባትኖር ምን ሊሆን ነበር፣ እንዴት ሊያድን ይችል ነበር የሚል ኮምፕሌክስ ጥያቄ አንስተዋል። እሱ በራሱን የቻለ ሌላ ከፍ ያለ ነገር ነው። አንተ ዘግተህ ነው ከእሷ ውጭ ሌላ ሰው ሊሆን አይችልም ይችላል የሚለውን ነገርም ዘግተህ ነው የመጣ። እሱ ማለት ነው። እሱን አንድ መስመር አድርገን ማማለድና መውለድ ግን አንድ ነው ወይ? ከእርሷ በመወለዱ ከእሷ መወለዱን የእርሷ አማላጅነት ብለን እንረዳዋለን ወይ? እንደዚህ አይነት ትምህርት አለ ነው? ማስረጃ አለ ወይ? ንባብ አለ ወይ? ምስጢር አለ ወይ? በእምነታችን ውስጥ እንደዛ ነው ወይ ብለን የምናምነው? የድንግል ማርያምን አማላጅነት እና ጌታ ከድንግል ማርያም መወለዱን ወላዲት አምላክነቷን እና አማላጅነቷን ተቀራራቢ ነገሮች ወይም በአንድ መስመር ውስጥ የሚመጡ ነገሮች አይደሉም እያሉ አይደለም።
ግን ወላዲተ አምላክ መሆን አምላክን በስጋ መውለድና መለመን መጸለይ አንድ ነው ወይ? ቅድም በቅኔውም ተነግሯል። እንዲያውም ቅኔውም ቅድም ሁለቱንም ነገሮችን ቸክ የሚያደርጉ ነበር። እምነትህንም እውቀትህንም ቸክ የሚያደርግ ነበር ቅኔው የመጣው ማለት ነው። ስለዚህ ስለ አማላጅነት ያለህን እምነትም ቸክ ያደርግ ነበረ። ስለ ቅኔም ያለህን እውቀት፣ ለቤተክርስቲያንም ያለህን እውቀት ቸክ ያደርግ ነበረ። እሱንም አላደረክም። በእሱ አንፈርድብህም። ግን ሀምብል መሆንህ ግዴታ ነው። ትህትና የጎደለው አካሄድ ብንወድም ባንወድም ብትፈልግም ባትፈልግም እየተባልን አንነጋገርም። ጭራሽ ኢንትሮዳክሽን አታርገው ይሄን ቃሉን ማለት ነው። የመጀመሪያው ትህትና የጎደለው አነጋገር ስለሆነ፣ ሁለተኛ ለሃይማኖት ምንም ጥቅም የለውም እንደዚህ አይነት ነገር። እሱን እናድርግ። እግዚአብሔር ያክብርልኝ። በጣም ብዙ ጊዜ ወሰድኩ መሰለኝ። ወንድሞችን እሰማለሁኝ ቁጭ ብዬ። ከጌስት ላይ ከሚገባ ሰው መምህር ካለ መናገር ያለበት እንዲገባ ወርዳለሁ። እኔ ታችም ሆኜ እሰማቸዋለሁ። የትም አልሄድም። እግዚአብሔር ያክብርልኝ። በጣም እኔ ወርዳለሁ፣ እንዳወርዱ እኔ ወርዳለሁ። አይ የለም ያሬዶ አስተያየት ሰተህ ትወርዳለህ። ቆይ አንዴ መምህር እንባቆም ቆይተዋል ከመጡና እሳቸውም የሆነ ነገር ይበሉንና አስተያየት ስጣችሁ ትወርዳላችሁ። እኔም አልቆይም ብዙ በነገራችን ላይ እና ሌላ ቤት የሚከፍት ሰው ካለ ወደዚያ ብዙ ሰው ስላለ ወደዚያ እናስተላልፋለን ማለት ጉባኤው እንዳይፈታ ማለት ነው። መምህር እንባቆም ይቀጥሉ። እሺ እነ መጋቤ ብሉይ መምህር አይመረ ሊቀ ሊቃውንት እነ መዝሙረ ያሬድ እንዴት ናቸው ብያለሁ። በጣም ደስ የሚል ትምህርት ነው እውነት ለመናገር ለወንድማችን እየተሰጠው ያለው። የኛ ቤተክርስቲያን ልዩ ከሚያደርጋት ብዙ ነገሮች መካከል አንዱ መተራረም ነው። ስንማርም የመማር ማስተማሩ ሂደት በራሱ ለመታረም ቅርብ አድርጎ ነው የሚያሳድገን። ፊደል ስንቆጥር ከዛ ደቀ መዝሙሩ ይሄ እኮ እንዲህ ነው እያለ እያስተማረን ነው የምንሄደው እንጂ አነበው ይገልጥልሃል በቃ በተረዳ ቀጥል የለም። ዳዊቱንም እያበላሸን እናነበዋለን። የኔታ እያረሱም እየቆፈሩም እየሰፉም ቢሆን ይመልሱናል በቃላቸው። ከዛ እናስተካክላለን። ጾመ ድጓውም እንደዛ ነው። ቅኔ ቤትም ዝም ብለን አበላሽተን እናመጣዋለን። መምህሩ አስተካክለው እንደዚህ ነው ብለው ይነግሩናል። ተቀብለን እናስተካክላለን። እና ይሄ በራሱ ለምን ይረዳናል? እንደዚህ አይነት ስህተቶችን ለማረም ይረዳናል። ምናልባት ሌሎች ቢሆኑ ወይም በመናፍቃኑ ዓለም ብናየው ቢሆን ኖሮ መብቴ ነው ጌታ የገለጠልኝ ነው እንዲሁ ብሎ ፍጥጥ ማለት ይመጣልና እንደሱ አለመሆኑ ደስ ብሎኛል። ሁለተኛ ቤተክርስቲያናችን ዘርፈ ብዙ ትምህርት ስላላት ማለትም የቅኔ ትምህርት አላት፣ የዜማ ትምህርት አላት፣ የመጽሐፍ ትምህርትና እንዲሁ ደግሞ በነገር ሃይማኖታዊ ትምህርቶች ማለት ነው አሏትና ስለዚህ አንዱ በአንዱ ብቻ ብቁ ሊሆን ይችላል፣ በሁሉም ብቁ ላይሆን ይችላል። ስለዚህ በየሙያው ማገልገል ቢቻል ጥሩ ነው። የቅኔው መምህር ስለ ቅኔ ተጠያቂ ነው፣ በቃ ልዩ ሙያው እሱ ላይ ስለሆነ። የድጓው መምህር ስለ ድጓ በቂ የሆነ እውቀት አለው፣ እሱም በዜማው ላይ ማለት ነው። ትርጓሜውን በተመለከተ ለትርጓሜ መምህራን ሊሰጥ ይችላል። ያቋቋሙ በአቋቋም የቅዳሴው በቅዳሴ ያ ሲሆን ጥሩ ነው ማለት ነው። ስለዚህ ወንድማችን ስዩም እኔ ከዚህ ቲክቶክ በጣም ብዙ ነገር ተምሬለታለሁ። ትርጓሜ ላይ የማናገኛቸው በንባብ የማናገኛቸው ብዙ ስልቶችን ጥበቦችን ሁሉ ምንማርበት ስለሆነ ምናልባት ለቲክቶክ እንግዳ አዲስ የመጣም ስለመሰለኝ ነው ይህን ሀሳብ የምሰጠውና እንደዚህ አይነት ነገሮች ላይ ጠንቃቃ መሆን እንዲያው ወደ ውይይትም ስንገባ ወደ ትምህርትም ስንገባ ከቆዩት ልምድ መውሰድ በምን መንገድ እናገልግል እኔ ገና አሁን እየገባው ነው ብሎ መጠየቅ ያስፈልጋል። ምክንያቱም ብዙ የሰሩትን ስራ በዜሮ ማባዛት እንዳይሆን ሰዎች ለፖለቲካ በብዙ መንገድ ስለሚፈልጉት ማለት እንደዚህ አይነት ሐሳቦችን እና እንግዲህ በሁለት መንገድ ሃይማኖት ሊጎዳ ይችላል። አንደኛ ያልሆነውን ከፍ አድርጎ በማሳየት፣ ሁለተኛ ደግሞ በማጉደል መጨመር እንደ ካቶሊክ ነው። ካቶሊክ ሲጨምር በነገረ ማርያም ላይ ኃይለ አርያማዊት አይነት ሐሳብ ሆና መጣ ማለት ነው። ማጉደል ደግሞ በፕሮቴስታንቱ እንደምናየው ነው። ስለዚህ በዛ መንገድ እንዳይሆን መጠንቀቅ። በነገራችን ላይ እምቧይ ካብ ለማድረግ በኦርቶዶክስ ትምህርት ላይ ያልተባለውን የሚጨምሩ ሰዎች አሉ። ጨምረው የሆነ ነገር አንድ ሲነካ እንደመናድ እንዲመቻቸው ነው እና እዚህ ጋር መጠንቀቅ ያስፈልጋል። እኛ መምህሮቻችን ሲያስተምሩን በጣም ጥንቃቄ ከሰጡን መካከል አንዱ ማስታውሰው አሁን ዛሬ የተነሳው ጉዳይ ነው። በሆነ ነገር ላይ ባይሆን ኖሮ ተብሎ ትምህርት አይሰጥም። በሆነ ነገር ላይ ባይሆን ኖሮ ለምሳሌ ጌታ ከመቤታችን ባይወለድ ኖሮ አይባልም። ምክንያቱም ተወልዷልና
ባይወለድ ኖሮ ያን ጊዜ እንነጋገር ነበር ነው። ብዙ ጊዜ ሊቃውንቱ እንደዚህ አይነት መልሶችን ሲሰጡ ማያቸው እና በሆነ ነገር ላይ ባይሆን የሚለው እሳቤ በራሱ ጤነኛ አይደለም የሚሉት ሊቃውንቱ እንደዚያ ነው። በእኛ በትርጓሜ አንድ ባይሆን ኖሮ ተብሎ የተቀመጠ አለ። እዚህ የሐሙስ ውዳሴ ማርያም ትርጓሜ ላይ ጌታ በገነት 3 እጽዋትን ብሎ ያስቀምጥና አዳምና ሔዋን ዕፀ በለስን ሳይበሉ ሕጉን ጠብቀው ቢኖሩ ኖሮ ከዕፀ ሕይወት እየበላን እየታደስን ገነት መንግስተ ሰማያት በገባን ነበር የሚል ትርጓሜ አስቀምጠዋል አበው። እንደዚህ አይነት ነገሮች ላይ የሆነ ነገር ባይሆን ኖሮ ብላችሁ እንዳታነሱ። እንደዚህ አይነት ትምህርትም የለም። ለምሳሌ እንደዚህ አይነት ሐሳቦችን እኮ ከወሰድ በጣም ብዙ ነገሮች ያስሄዳሉ። እግዚአብሔር ፍጥረታትን ባይፈጥር ኖሮ የሚል ጥያቄ ሊነሳ ነው። እንዴት ነበር የሚሆነው? እግዚአብሔር ሰውን ባይፈጥር ኖሮ፣ ሰው እንዲህ ባይሆን ኖሮ፣ እንደዚህ ባይሆን ኖሮ እየተባለ የሆነውን ነገር ባልሆነ በሚል ነገር ጊዜን ማጥፋት ከቤተ ክርስቲያንና ከመጻሕፍት አስተምሮ መውጣት አግባብ አይደለም የሚለው የመምህራኑን ግሳጼ በስማቱ በጣም ደስ ብሎኛል። ወንድማችን ስዩም ወደፊትም ከነዚህ መምህራን በጣም ብዙ ትምህርት መማር፣ ለማስተማር ከመፍጠን ለመማር መዘጋጀት ጥሩ ነገር ነው ለማለት ያክል ነው። ብዙ ሊቃውንት መምህራን ስላሉ ለነሱም እድል እንድሰጥ እግዚአብሔር ይስጥልን። አመሰግናለሁ። እናመሰግናለን መምህራችን መምህር ዕንባቆም እግዚአብሔር ይስጥልን። ወንድማችን ዲያቆን ስዩም እናመሰግናለን። ይሄ ትልቅ የሊቃውንት ምክር ስለሆነ ለአንተ ብቻ ሳይሆን ሌሎቻችንም እንደዚህ አንዳንድ ነገሮች ምናልባት ከምንሰጠው አገልግሎትና ጥቅም ይልቅ ቤተክርስቲያንን የሚጎዳ ነገር እንዳናደርግ። በነገር ላይ አንተ ብቻ ሳትሆን እኛም ወደ ቲክቶክ ስንመጣ የመጀመሪያ ጊዜ ብዙ ያጠፋናቸው ጥፋቶች አሉ። ሲስተም የራሱ ፕላትፎርም የሚፈልገው ነገር ስላለ ከተረጋጋ እንኳን አንተ አይደለም በአብነት ትምህርት ቤት ያለፈ ሰው ይቅርና እዚሁ ቲክቶክ ላይ ተምረው ዕቅበተ እምነት ላይ በጣም ጀግና የሆኑ ልጆች አሉ እና ሲስተም ስለሚፈልግ ታክቲክና ቴክኒክ ይፈልጋል እና ከዚህ አንጻር ውሰደው። በቅንነት እያዳመጥክ ስለሆነ ከልብ እናመሰግናለን። ወንድማችን ታላቁ ቀጥልና ከዚያ መዝሙረ ያሬድ ይቀጥላል። እሺ አባታችን ፊቱን ይባርኩን ብያለሁ። ሁላችሁንም ሰላም ብያለሁ። ከሊቃውንተ ቤተክርስቲያን ያላችሁ ዲያቆናትም ሁላችሁንም እየማረጋችሁ ሰላም ብያለሁ። እየሰማሁኝ ነበር ከቅድም ጀምሮና ሊቀ ሊቃውንት ቀለመ ወርቅ አሁን ደግሞ መምህር ዕንባቆም እየተናገሩት ላይ ምንም ጨምረው ነገር የለም። ምናልባት የልጁ ሀሳብ ትንሽ ቀና ብናረገውና ምክንያተ ድኂን የሚለውን መግለጽ ፈልጎ ግን ያገላለጽ ችግር ይመስለኛል። ወርዲንግ ይሄ ቃላት ሲመርጥ ትክክለኛውን ቃላት አልተጠቀመም። ምክንያተ ድኂናት የሚለውን ለማስረዳት ፈልጎ ግን ተንሻፎ ሄዶበታል። ይሄ ደግሞ እንግዲህ ፕሮቴስታንቶቹ ቆራርጠው ቀነጫጭቦ የሚፈልጉት ዓላማ እንዲጠቀሙበት አይነት ሆኖ ነው ቁጭ ያለው እና ይሄ የእመቤታችን አማላጅነት ዓለም አይድንም የሚል ትምህርት ግን የለንም እኛ። እሷ ምክንያተ ድኂናት ብለን እናምናለን። ልክ የመጥፋታችን ምክንያት እንደሆነችው ማለት ነው። ይህንን ለመግለጽ ከሆነ ኦልሬዲ ቤተክርስቲያን የምትጠቀማቸው አገላለጦች አሉ እየጸደቁ ማለት ነው። ሊቃውንት የሚጠቀሟቸው በየጉባኤ ቤቱ ያሉ አገላለጦች አሉ። እነሱን መጠቀም ይቻላል እንጂ አዲስ የሆነ ነገር ይዘን ስንመጣ አዲስ ነገር ያው ብዙ ጊዜ ይተቻል፣ ብዙ ጊዜ ይታያል፣ ብዙ ጊዜ ይመረመራል። ስለዛ ይሄ ደግሞ ምርመራም ሳይደርስ ገና ሊትመስ ፔፐር ቴስት እንደሚባለው ጀስት ወዲያው ነው ፌል የሚያደርገው ወደ አባቶች ትምህርትም ሳይደርስ ማለት ነው። ስለዛ እንደዚህ አይነት አገላለጾች ቢስተካከሉ፣ ነገር ግን ምክንያተ ድኂናት የመዳናችን ምክንያት ናት የሚለውን ለመግለጽ ግን እጅግ በጣም ብዙ የቤተክርስቲያን አባቶች የተጠቀሙት ነው። ሊቃውንትም እዚህ ያሉትም በኋላ እድል ቢሰጣቸው በትነው ማብራራት ማስረዳት የሚችሉት ነገር ነው። ስለዛ እቺን አገላለጿ ተስተካከል። ስላሳየኸው ትህትና እግዚአብሔር ይስጥልን። አሁን ስፔሻሊ ሊቀ ሊቃውንት ቀለመ ወርቅ ማውራት ከጀመሩ በኋላ ያሳየኸው ትህትና እግዚአብሔር ይስጥልን። እውነትም የዲቁና ወጉን አይተነዋል። በዚህ ያው ትንሽ እዛ እንትን ሊል ይችላል፣ ግን ጥሩ ነው፣ ተመስገን ነው። እግዚአብሔር ይስጥልን። መማሩ ደግሞ ጥሩ ነው። ቀስ ብሎ ወደ ድቤቱ መሄድ ሳይሆን መጀመሪያ የድቤትን ሕግ ማየት፣ ድቤቶችን ሪቪው ማድረግ ማየት። አሁን እሱ ተሳዳቢ ነው ብለውኛል ምናምን ብለህ ነበረ which means ስለ ሰውየው የምታውቀው ነገር የለም ማለት ነው ከመጀመሪያው። እንደዛ ከሆነ
የምታወራውን ሰው ሳታይ የእሱን ዲቤት ሪቪው ሳታረግ ምናምን እንዴት አድርገህ ወደ ውይይት ትገባለህ? በጣም ከባድ እኮ ነው። ስለዛ አሁን ዲቤት የሚለውን ሀሳቡንም ትቼዋለሁ ብለሃል። በጣም ጥሩ ነው። ግን አሁንም ቢሆን ደግሞ መሰረታዊ የክርስትና ትምህርቶች ቢቀጥሉ መልካም ነው። አንድ ደህና መምህር አጠገብ ኖሮ እሱንም ማማከር ቢቻል በጣም ጥሩ ነው። የአብነቱ መሰረትም ስላለ አይከብድህም ለአንተ ጥሩ መሰረት ይዘህ ስለተነሳ ማለት ነው። ስለዛ እንደዛ ቢሆን ጥሩ ነው ላለኝ። ሌላው ግን ሀሳቧን ትንሽ ብናወራበት ደስ ይለኛል። ሊቃውንቱም ሳይወጡ እኔ ከስር ሆኜ እሰማለሁ። እግዚአብሔር ይስጥልኝ ቀሲስ ሁላችሁንም። ጥሩ አስተያየት፣ በጣም ጥሩ ትምህርት ነው። እግዚአብሔር ይስጥልን። መዝሙረ ያሬድ ቀጥል። እሺ ቡራካችሁ ይድረሰኝ አባቶቼ፣ እንዲሁም በጣም የምንወዳችሁ መምህራኖችም እዚህ ከረጅም ጊዜ በኋላ አግኝቻችኋለሁ። መጋቢ ብሉይ መምህር አይመረንም ሊቀ ሊቃውንትንም ሁላችሁንም ሰላም ብያለሁ። መምህር ዕንባቆምንም ዲያቆናት ወንድሞችንም ሁላችሁንም። ስዩሜን ጊዜ ዛሬ አጣውና ያው የሰዓት ልዩነትም ስላላልደወልኩለትም እንጂ ትናንት ተነጋግረናል። ወንድም ሆኜ እንደ ታናሽ ወንድም ከሱ ስር ሆኜ እንድንማማር እንድንናገር ተነጋግረናል። ገና ለቲክቶኩ አዲስ ነው። በጣም ጥልቅ የሆነ ፍቅር አለው። ጥልቅ የሆነ ንጹህ ልብ አለው እንዳየሁት። ያ ንጹህ ልቡን ደግሞ እየተጠቀሙበት ነው ሌሎች። እሱም በየዋህነት በሚናገራቸው ነገሮች እዚህ ቲክታክ ላይ ያለውን ተንኮልና ፖለቲክስ ብዙም አልተረዳውም ወንድማችን እና ያንን ነገር ጋይድ ለማድረግ ከኔ ጋር ስልክ ተለዋውጠናል። አይ ቲንክ ይሄን ሌሎቻችሁን ብታደርጉት ጥሩ ነው ባይ ነኝ። እዚህ ላሉት ወንድሞች አባቶች ስልክን ብሰጣቸውና ሁሉም እይታቸውን ልምዳቸውን ቢያካፍሉ በጣም ጥሩ ነው ብዬ አስባለሁ። ስዩምዬ፣ ሌላ ሁለተኛው ደግሞ በአጭሩ ማስቀመጥ ስለምፈልግ ነው። የሰራውን ቪዲዮ አጥፋው። እኔ አንተን በሆን አጠፋዋለሁ። እኔ አንተን በሆን ተብሎ አይነገርም። ግን እኔ አንተን በሆን ምሎ ለምንድን ነው? በአንዲት ጥላ ስር ስላለን፣ በአንዲት መርከብ ስር ስላለን፣ ክህነቱም አንድ ላይ ዲያቆንም ስለሆንን ማለት ነው። ለምንድነው የምታጠፋበት ምክንያት? ይሄ ሁሉ አባቶች ብዙ መታረም ያለበት በውስጡ ብዙ ኦርቶዶክሳዊ ያልሆኑ ትምህርቶች በኤቪደንስ ለምሳሌ የኦርቶዶክሳዊ ትምህርት በዶግማ በቀኖና በቅዱስ ትውፊት ይመዘናል፣ ይታያል፣ በኤቪደንስ ይታያል። በአባቶች ትምህርት ያልፋል፣ ይመረመራል፣ ቴስት ይደረጋል። ወንፊታችን እነዚህ ናቸው እና በእነዚህ ሁሉ ሲያልፉ ሊታዩ በሚችሉ ሪሶርሶች ሊደገፉ በሚችሉ መረጃዎች ፕሩፍ ካልተደረጉ የቤተክርስቲያኗ ትምህርት ምንድን ነው ወደሚለው ነገር ያመጣል እና ቤተክርስቲያኗ ሚዛን አላት። ስለዚህ አንዳንዴ ከፍቅር አድርገን የምናገራቸው ልጥጥ ያሉ ነገሮች ኦርቶዶክሳዊነት ልኬት ነው። ኦርቶዶክሳዊነት ምጥንነት ነው። ባይዘው ኦርቶዶክሳዊነት ልቅቅ አድርገንም የማይባል ነገር ለድንግል ማርያም አንሰጥም። ስለወደድናት ስላፈቀርናት ብለን ፍቅሯ በልባችን ስለበዛልን ብለን የማይባል ነገርም አንናገርላትም። ደግሞ እንደ መናፍቃው ደግሞ የክህደትና የክፋትና የጥርጥር ነገርም ደግሞ አንናገርባትም። ይልቁንም ልጇ በወደዳት በዚህ በቅዳሴያችን ላይ በአብ በወልድ በመንፈስ ቅዱስ ዘንድ የመወደድ ግርማ ያለሽ የሚለውን እንዲሁ በዛ ልክ እንኳን በስላሴ ዘንድ ያላትን መወደድ እንኳን ጥግ የሚደርስ እንኳን ባንሰጣትም ግን እንደ አቅማችን ያለችው እንደነ ሕርያቆስ እንደነ አባ ኤፍሬም እንደው እየጨለፍን ጥቂቷን የምናመሰግንበት ውስን ደግሞ እናደርጋለን። ልቅቅ ያለ ግን ልጥጥ ያለ ግን ነገር የለም። ለምን? ኦርቶዶክስ አይነት መጠን ኦርቶዶክስ አይነት ልኬት ስለሆነ ማለት ነው። እና ቪዲዮዎቹ ላይ ብዙ የታጨቁ ከፍቅር የተነገሩ ግን በትምህርት በዶግማ በቀኖና በቅዱስ ትውፊት ሲመዘኑ ደግሞ ቤተክርስቲያኗ ትምህርቱ ያሉ ነገሮች ስላሉ ያንን ነገር ደግሞ አጥፍተህ ጊዜ ሰተህ እንደውም ጥሩ እድል ነው። ባይዘው ዲያቆን እዚህ ያሉት አይገኙም በቀላሉ በጣም ቢዚ ናቸው። በጣም አይውሽ እኔ አንተ እድል ባገኝና ይሄኔ ቢነቅፉኝ ክሪቲክስ ቢሰጡኝ በቃ በደንብ አድርገው እንደዚህ ጊዜ አግኝቼ ብታረም ይበደረስኩ ነበር እና በጣም እድለኛ ነው። እግዚአብሔር በሚያውቀው ተጠቀምባቸው። በጣም እኔ እንዲሁም ስህተት ብሰራ ጥሩ ነው እያልኩኝ ነው። ከዚህ በኋላ እርግጠኛ ነኝ ስህተት ሳልሰራ ቀርቼ አለም ታግሰውኝ ነው። በደንብ ሞቅ ያለ ስህተት ሰርቼ እንዳንተ እድል አግኝቼ ብማር ብኮረኮም መዝለግ ብደረግ በጣም ብዙ ነገር አትርፌ ነው የምነሳው እና ቪዲዮን ወጥ ገብተህ እንድታጠፋው ምክሬ ነው። በተረፈ ሶስተኛውን የመጨረሻው ምክሬ እንደ ታናሽ ወንድም ምንም አይነት ዲቤት
ምንም አይነት ነገሮች በዚህ ፕላትፎርም በሶሻል ሚዲያ ላይ ባታረግ በቃ ለጊዜው። ምክንያቱም ያንተን ወይ ሊቀ ዲያቆኑ ወይ ቄሰ ገበዙ መጥቶ ግቡ እስኪለን እንጠብቃለን። ቲክቶክም ደጅ ጥናት ያስፈልገዋል። መቼም የቲክቶክ ቄሰ ገበዝና ሊቀ ዲያቆን ላይኖር ይችላል። እኛው ራሳችን ቄሰ ገበዝ ሊቀ ዲያቆን ሆነን ደጅ ጥናት ያስፈልጋል። ማየት ኦብዘርቭ ማድረግ አካባቢውን፣ ውይይቶችን ማን ምንድን ነው እንዴት ነው የሚያስረዳው? ኦኬ ምንድን ነው? እኔ ኖት አለኝ የሚገርም ከእያንዳንዱ ወንድሞች የምማርበት ቃላቸውን የምወስድበት እና የደጅ ጥናት ጊዜ ብትወስድ ወስደህ በደንብ ሬዲ ሆነ ከዛ በኋላ ምን የት ቦታ ላይ ምን ሰዓት ላይ ከማን ጋር ሳወራ ምን ልናገር የት ቦታ ላይ ደግሞ ምን ልበል የሚለውን ነገሮች ሁሉ በጣም በጣም ይረዳሃል ብዬ አምናለሁ። ይሄ ደግሞ የዲያቆናት ኃላፊነት ነው። ትዕግስተኛ ጥበበኛ ይሁኑ ይላል ታውቃለህ የዲቁና ስርዓቱን እና ከዛ አንጻር ይኸው ታላቁ ጅብሪል ዲያቆን ያሉትን እጋራለሁ። ጥቂት ደቂቃ ወስዳችሁ በተለይ ሊቀ ሊቃውንት 8 ነጥቦች አሉ ያሉትን እነሱን አንዴ ይነገሩና አጭራጭ 3 4 ደቂቃ ተሰጥቶ ሊቃውንቶቹ እዛ ላይ ቶሎ እርምት ሰጥተው ወንድማችንም ተምረው ሌሎችም የሰሙት ተምረው ብንሄድ መልካም ነው። ቀሲስ እግዚአብሔር ያክብርልኝ፣ እድሜ ይስጥልን ሁላችሁንም። ዲያቆን እግዚአብሔር ይስጥልን ስለሰማን